ሰላም ጤና ይስጥልን ውድ ተመልካቾቻችን፣ አማራ ሚዲያ ኮርፖሬሽን ከወሎ ዩኒቨርሲቲ ጋር በተባበር ወደ እናንተ የሚያደርሰው ማህደረ ወሎ ፕሮግራማችን ተጀምሯል። የዛሬው ማህደረ ወሎ ፕሮግራማችን የሚሆነው የቃል ኪዳን ቤተሰብን መሰረት ያደረገ ፕሮግራም ነው። የቃል ኪዳን ቤተሰብ በጎንደር ዩኒቨርሲቲ አነሳሽነት የተጀመረ ፕሮግራም ነው። ይህ ፕሮግራም ተማሪዎች በዩኒቨርሲቲ በሚቆዩበት ወቅት ባይተዋርነት ሳይሰማቸው የአካባቢውን ማህበረሰብ እንደ ቤተሰባቸው በመቁጠር ጥሩ የትምህርት ጊዜ እንዲያሳልፉ ምቹ ሁኔታ ለመፍጠር የታሰበ ፕሮግራም ነው። ይህንን ፕሮግራም በወሎ ዩኒቨርሲቲ ውስጥ ከደሴ ከተማ አስተዳደር ማህበረሰብ ጋር በመተባበር የማስጀመሪያ ፕሮግራም ተካሂዷል። ፕሮግራሙን ያዘጋጀልን ተመስገን አሰፋ ነው። ተከታትለን እንመለስ። እኛ ኢትዮጵያውያን በአንድነት ሊያስተሳስሩን የሚችሉ በርካታ ማህበራዊ እሴቶች አሉን። ሰውን በሰውነቱ ብቻ አክብሮ እንግዳ የሚቀበል፣ ተካፍሎ የሚበላ፣ ከኔ ይልቅ ቅድሚያ ላንተ የሚል እሴት ያለን ህዝቦች ነን። ይህንን መልካም እሴት ይበልጥ ለማስቀጠልና የመላ ኢትዮጵያውያንን አብሮነት ይበልጥ ለማጉላት ያስችል ዘንድ ደግሞ መሰል እሴቶችን በማጥናትና ከተቋማት አሰራር ጋር አመቺ በሆነ ስልት በማስተጋበር ውጤት ማግኘት እንደሚቻል በ2012 ዓ.ም ጎንደር ዩኒቨርሲቲ የጎንደር ቃል ኪዳን ቤተሰብ ሲል የሰየመው ተሞክሮ ትልቅ ምስክር ነው። የጎንደር ቃል ኪዳን ቤተሰብ ፕሮጀክት ተማሪዎች በዩኒቨርሲቲ ቆይታቸው ከአካባቢው ማህበረሰብ ጋር ቤተሰብ መስርተው ብቸኝነት ሳይሰማቸው የመቀራረብና የወንድማማችነት እሴትን የሚያጎለብት በዓለም ላይ የተሞከሩ ሞዴሎችን በኢትዮጵያዊ መልካቸው የተገበረ እንዲሁም ለመማር ማስተማርና ማህበረሰባዊ ግልጋሎት ከፍተኛ ፋይዳ ያለው እንደሆነ ይገለጻል። ለ6 ተከታታይ ዓመታት ሲተገበር የቆየው የጎንደር የቃል ኪዳን ቤተሰብ በሌሎች የሀገራችን ከተሞችና ዩኒቨርሲቲዎች እንዲተገበር የፋሲለደስ ቃል ኪዳን ስምምነት በሚል በኢፌዴሪ ሰላም ሚኒስቴር በዩኒቨርሲቲዎችና ዩኒቨርሲቲዎች በሚገኙባቸው ከተማ አስተዳደሮች መካከል መፈረሙም ይታወሳል። በዚሁ መሰረት ወሎ ዩኒቨርሲቲም ከሰላም ሚኒስቴርና ከደሴ ከተማ አስተዳደር ጋር በመተባበር የሃይማኖት አባቶችና የሀገር ሽማግሌዎች በተገኙበት ወደ ዩኒቨርሲቲው የሚመጡ ተማሪዎችን ከማህበረሰቡ ጋር ለማስተሳሰር ዓላማ ያደረገ የወሎ ቃል ኪዳን ቤተሰብ ምስረታ ፕሮግራም አካሂዷል። የወሎ ዩኒቨርሲቲ አካዳሚክ ጉዳዮች ምክትል ፕሬዝዳንት ዶክተር ብርሃን አስማሜ የወሎ የቃል ኪዳን ቤተሰብ ምስረታ ከተለያዩ አካባቢዎች ወደ ዩኒቨርሲቲ የመጡ ተማሪዎች አብሮነታቸውን እንዲያጠናክሩ የሚያስችል ነው ብለዋል። ዋናው ዓላማው የዚህ የወሎ የቤተሰብ ቃል ኪዳን ምስረታ ተማሪዎቻችን ከተለያየ ሀገር ነው የሚመጡት። በተለይ በሁሉም አካባቢ የሚመጡት ተማሪዎች ወደ ወሎ ዩኒቨርሲቲ ሲመጡ ከቤተሰቦቻቸው ወጥተው ነው የሚመጡት። እነዚህ ከቤተሰብ ወጥተው ሲመጡ ደግሞ ወሎ ዩኒቨርሲቲ እንደ ራሳቸው እንደ ቤታቸው አድርገው ሰላማዊ መማር ማስተማር ተተግብሮላቸው የተሻለ እውቀት እንዲያገኙ ነው የምናደርገው ማለት ነው። ስለዚህ ዋናው ነገር ምንድነው? በተለይ ወሎ እንግዲህ እንደሚታወቀው የሰላም የፍቅር አካባቢ ነው። ይህንን መሰረት አድርጎ ደግሞ እነዚህ ተማሪዎቹን እንደ ልጅ እንደ ወንድም እንደ እህት አድርጎ ይዞ ትምህርታቸውን በሰላም እንዲያጠናቅቁ መሰረት የሚጥል ስምምነት ነው ማለት ነው። እንግዲህ ወሎ ትልቅ እሴት ያለው አካባቢ ነው። ወሎ የሰላም ነው። ወሎ ፍቅር ነው። ወሎ ሰውን በማንነቱ አይደለም ኮንሲደር የሚያደርገው ሰው በመሆኑ ብቻ አቅፎ ደግፎ የሚያኖር ህዝብ ነው ያለው። ስለዚህ ድሮም የነበረ ነው። አሁንም ይሄን እንደው ከስትራክቸር አንጻር ከሰላም ሚኒስቴር እንደ ስትራክቸር ይዘው ነው እንጂ ወሎ ድሮም ተማሪውን በሰላም ይቀበላል። በሰላም ተቀብሎ ተንከባክቦ አስተምሮ ሸኝቶ ፍቅር ሆኖ ኢቭን አብዛኛው ተማሪዎቻችን እዚሁ ተላምደው የሚቀሩ ናቸው ማለት ነው። ስለዚህ ይሄንን ተሞክሮ ከዚህ የነበረን ተሞክሮ ነው። ይሄን ተሞክሮ ደግሞ በስትራክቸር ሰፋ አድርገን የላቀ ሰላማዊ ማስተማር እንዲሰፍን የሚያደርግ ስርዓት ስለሆነ ይህን ስርዓት ለመተግበር ነው ያቀርነው ማለት ነው። የወሎ ዩኒቨርሲቲ የሰላም ተምሳሌት እንደሆነ በመግለጽ ፕሮግራሙ ይህን ለማስቀጠልና አብሮነትን ለማጉላት ተጨማሪ አቅም እንደሚሆንም ዶክተር ብርሃን አስማሚ አመላክተዋል። ወሎ ዩኒቨርሲቲ በቀደም እንደተናገርኩትም ተመራጭ ዩኒቨርሲቲዎች ነው። አሁን ባለው የተማሪዎች ምደባ ከፍተኛ ተማሪ ከተመደበላቸው ዩኒቨርሲቲዎች አንዱ ወሎ ዩኒቨርሲቲ ነው። ይሄም አንደኛ ምርጫ ሲመጣ ምንድነው ወሎ አካባቢው ሰላም በመሆኑ ዩኒቨርሲቲው የሰላም የፍቅር ዩኒቨርሲቲ ስለሆነ ተማሪዎች በጣም ይመርጡታል። ስለዚህ እነዚህ ተመራጭ ተማሪዎቻችን ደግሞ በእኛ ወሎ ዩኒቨርሲቲ ቁርጠኛ ሆነን በተለይ ከአካባቢው ማህበረሰብ ጋር የተሻለ መስተጋብር ኑሯቸው
አካባቢው ማህበረሰብን እንደራሱ አድርጎ ተማሪው እንዲያይ ማህበረሰቡ ደግሞ የመጡ ተማሪዎችን ደግሞ የራሱ ልጆች እንደሆኑ የራሱ ቤተሰብ እንደሆኑ አይተው ምንም አይነት የሰላም እጦት አለመኖሩን ምንም አይነት ችግር እንደማይፈጠርባቸው ዋናው ተማሪዎቹ ደግሞ መማር ማስተማር ላይ ፎከስ አድርገው እንዲማሩና የተሻለ ውጤት እንዲያመጡ ማህበረሰቡም ትብብር ያደርጋል። እንደ ወሎ ዩኒቨርሲቲ ደግሞ ትብብር ለማድረግ በቁርጠኝነት እየሰራ እንገኛለን ማለት ነው። ከዚህ በፊትም እንደምናደርገው ተማሪዎቻችን ሲመጡ የአካባቢ ማህበረሰብ ተማሪዎችን ከመቀበል አንስቶ ትምህርት ቤት ዩኒቨርሲቲ ከገቡ ጀምሮ እያንዳንዱ በዙሪያው ያሉት እንክብካቤ ያደርጉላቸዋል። በሰላም እጦትም በነበረበትም ሰዓት እንኳን በአካባቢ የሚኖርበት ሰዓት ላይ እነዚህ ተማሪዎች ማለት ተስፋ እንዳይቆርጡ የራሳቸው ቤት እንደሆነ ወይ ቤታቸው ወደ ቤታቸው ይወስዷቸዋል። ቤታቸው ወስደው ያሳድሯቸዋል። የሚያስፈልገው ምግብ ሁሉ እየሰጧቸው በተለያየ መንገድ ሲያምሩ የነበረ ማህበረሰብ ነው። እንዳው በተጨማሪ ብታዩት አንዳንድ ተማሪዎች ከዛ ከተለያየ ማህበረሰብ ከመጡ በኋላ እዚሁ ተላምደው እዚሁ እየኖሩም እና እዚሁ ስራ ማግኝተው የሚሄዱ ሰራተኞችም ተፈጥሯል። ተማሪዎቻቸውም ደግሞ የተለየ ስርዓት ኖራቸው ይጠይቃሉ። ኢቭን ከሄዱ በኋላ ደግሞ እዚህ ያሉት ማህበረሰቦች ጋር በመናገር እንዳልሙና የሆነው በጣም ጥሩ ስራ እየተሰራ ነው የሚገኘው ማለት ነው። እኛ እንደ ዩኒቨርሲቲም ዝግጅታችንን አጠናቀናል። እያንዳንዱ ተማሪ ከአንዳንዱ ማህበረሰብ ጋር ትስስር ፈጥሮ በትክክለኛው ትስስር ከመምህራኖችም ጋር ከአስተዳደር ሰራተኞችም ጋር እና ከአካባቢው ማህበረሰብ ጋር እነዚህ ተማሪዎችን ትስስር በመፍጠር ወላጅ ሁነው እያንዳንዱ ተማሪ እንዲመክር እንዲገስጽ ትምህርታቸው ላይ አተኩረው እንዲማሩ የማድረግ ስራ ለወደፊቱ በትክክል የምንሰራው ነው ማለት ነው። ወሎ ዩኒቨርሲቲ የሰላም የፍቅር ነው ብያቸዋለሁ። እነዚህ አዲስ ገቢ ተማሪዎች ደግሞ የተሻለ ትምህርት እንዲያገኙ እኛ ቅድመ ዝግጅታችንን አጠናቀናል። የተሻለ ትምህርት ለመስጠት በሁሉም አካዳሚክ ያሉ ዘርፎች ዝግጅታችንን ጨርሰናል። ስለዚህ የሰላም የፍቅር ጊዜ እንዲሆንልን እመኛለሁ ማለት ነው። የደሴ ከተማ አስተዳደር ከንቲባ ጽህፈት ቤት ኃላፊ ሰይድ ካሳው የወሎን የአብሮነት እሴት አንስተው ፕሮግራሙ ከዩኒቨርሲቲ ባሻገር እንደ ሀገር አብሮነታችንን የምንገልጽበት ነው ብለዋል። ወሎ እንደሚታወቀው የፍቅር፣ የመቻቻል፣ የአብሮነት፣ የአንድነት ተምሳሌት ከተማ ነው። እንደውም በአባባል ብቻም ሳይሆን በተግባር ዓለም ሲሰለጥን ወሎን ይመስላል፣ ዓለም ሲሰለጥን ወሎን ትመስላለች የሚል ብዙ ጸሐፊያን ብዙ ምሁራን የመሰከሩበት ነው። ያ ማለት ምንድነው? ወሎ ከየትም ቦታ ይምጣ ከየት መጣ አይልም። እንደውም እንግዳም ሆነን ካወቀ የሚበላ ከሆነ አብሮ ይበላል። አርሂቡ ነው የሚልህ። መቀመጫ ካጣ ተነስቶ ከመቀመጫው እዚህ ተቀመጥ ብሎ የሚያስተናግድህ ሰብአዊ የሆኑ አገልግሎቶቹና ተግባሮቹ ጎላ ያለ ማህበረሰብ የሚገኝበት አካባቢ ነው። ስለዚህ የወሎ ቃል ኪዳን የቤተሰብ ምስረታ በወሎ ዩኒቨርሲቲ ያው ዩኒቨርሲቲያችን አንደኛ ለአካባቢ ማህበረሰብ ትልቅ ሚና እየሰጠ የሚገኝ ዩኒቨርሲቲ ስለሆነ አንደኛ አካባቢያችንም ሰላም ስለሆነ ዘንድሮ እንደምታየው በጣም በርካታ ተማሪ ተቀብሏል። እነዚህን ተማሪዎች ሲቀበል እነዚህ ተማሪዎች ከሁሉም የሀገሪቱ ክፍል የመጡ ናቸው። በተለይ ከሩቅ ቦታ የመጡ ናቸው። በቅርብ ወላጆቻቸው የሉም። ስለዚህ እነዚህን ተማሪዎች ውጤታማ እንዲሆኑ በችግራቸውም ሆነ በደስታቸውም ጊዜ የቅርብ ወላጅ እንዲኖራቸው የማድረግና ተማሪዎች ውጤታማ እንዲሆኑ ታሳቢ ያደረገ ነው። ለምሳሌ እዚህ ወላጆች ካሏቸው ተማሪዎች ሲቸግሯቸው የተለያየ ችግር ሲገጥማቸው በበዓልም ወቅት ሂደው አብረው በዓልን የሚያሳልፉበት ተማሪዎቹ ደግሞ የሚገጥማቸውን ችግር በቅርበት የሚገኘው ወላጅ ችግራቸውን እንዲቀርፍላቸው ምቹ ሁኔታ ለመፍጠር ነው። በተለይ ደግሞ ይህን ተግባር ብንተገብረው አንደኛ ህዝብ ለህዝብ ያለን ግንኙነት ይጠናከራል። ያው እንደምናየው የቆየንበት የዛሬ 30 ዓመት የቆየንበት ታሪክ የሚያሳየን የብሔር ፖለቲካ ሰውን በመከፋፈል አንተ ከዚህ ነው የመጣው አንተ ከዚህ ነው የመጣው በሚል የህዝብ ለህዝብ ግንኙነታችን ትንሽ ክፍተት የነበረበት ነበር እና ይህን የህዝብ ለህዝብ ግንኙነት የሚያጠናክርበት አላማው ትልቅ ነው ብዬ አስባለሁ። ከዛም በዘለለ ኢትዮጵያን በጽኑ መሰረት ላይ ያቆማል። አንድነታችን ይበልጥ ተጠናክሮ ሰው በመሆኑ ሰው የሚሰራቸውን ሰብአዊ ተግባራት እንድናከናውን ምቹ ሁኔታ ይፈጥርልናልና ተማሪዎች በዋናነት ቤተሰባችንን ርቀናል የሚል የብቸኝነትም ሆነ ስሜት እንዳይሰማቸው በቅርብ ወላጆች ተመስርቶላቸው በአግባቡ ድጋፍ እንዲያገኙ የነገዋን ኢትዮጵያ በማሰብ ማለት ነው። ያው ትምህርት የሁሉም ሙያዎች እናት ስለሆነ እነዚህ ተማሪዎች ደግሞ ውጤታማ ሆነው ሲመረቁ ለሀገር
የሚያበረክቱት ፋይዳ ትልቅ ስለሆነ ከድህነትም ባጭር ጊዜ ለመውጣት ምቹ ሁኔታ መፍጠር አለብን ብለን ስለምናስብ ነውና ዛሬ ላይ እንደ ደሴ ከተማ ወሎ ዩኒቨርሲቲ ላይ የሚገኙ ከሩቅ ቦታም ይምጡ በክልላችን ውስጥ ያሉ ካሉ አካባቢዎችም ይምጡ በአግባቡ በመደገፍ ተማሪዎችን ውጤታማ በተለይ ደግሞ ከስነ ምግባር ከብልሹ አሰራርና ከስነ ምግባር ጸድተው ተማሪዎች ውጤታማ ትምህርታቸው ላይ ብቻ እንዳተኩሩ የሚደረገውን የዩኒቨርሲቲውንም ለማገዝ ጭምር ስራ መስራት አለብን ብለን ስላሰብን ነው። ይሄን ዓላማ ያሳካል የሚል ነው የወሎ ቃል ኪዳን የቤተሰብ ምስረታ እንዲካሄድ እያደረግን ያለ ነው። የደሴ ከተማ አስተዳደርም በስነ ምግባራቸው የተመሰገኑና በባህሪያቸው የተመሰከረላቸውን ነዋሪዎች በቤተሰብ ቃል ኪዳኑ ተሳታፊ እንዲሆኑ በማድረግ ተማሪዎች ከቤተሰብ ጋር ተዋውቀው ማህበራዊ ህይወታቸው ያማረ እንዲሆን የማስተባበር ስራውን የሚያከናውን ይሆናል። የመጀመሪያ የምስረታ ቃል ኪዳን ምስረታ ቤተሰብ ተሳታፊዎች አንደኛ የኛ በየደረጃው የሚገኙ አመራሮች አሉ፣ የአመራር ኃላፊዎች አሉ። ሁለተኛ ደግሞ ሃይማኖት አባቶች አሉ፣ የሀገር ሽማግሌዎች አሉ፣ የድሮች ሰብሳቢዎች አሉ። እነዚህ እንደ አመራር እንደ መሪ ተልእኮውን ከወሰድን በኋላ የህዝብ ለህዝብ ስራዎች ይሰራሉ። ህዝቡን እናወያያለን። እንደገና ደግሞ መስፈርት አለው። ዝም ብሎ ለማንኛውም ወላጅም ተማሪም አይሰጥም። መስፈርት አለው። በተለይ ወላጆች ጥሩ ስነ ምግባር ያላቸው ወላጆች፣ ባለትዳር የሆኑ ወላጆች፣ ልጅም ያላቸው ይሁን የሌላቸው በስነ ምግባራቸው ጥሩ የሆኑ ወላጆች እነዚህን ተማሪዎች የማስተሳሰር ስራ እንሰራለን እና ህብረተሰባችን ይህንን ጥሩ ተግባር ተገንዝቦ በአግባቡ ዩኒቨርሲቲውና ከተማ አስተዳደሩ በሚያስቀምጠው አቅጣጫ መሰረት ተገቢውን የወላጅ ትስስር እንዲያደርግና ተማሪዎች እንዲደግፍ ውጤታማ እንዲሆኑ አልባሌ ቦታዎች እንዳይውሉ በትምህርታቸው ውጤታማ እንዲሆኑ ትምህርታቸው ላይ ብቻ እንዲያተኩሩ አስተማማኝ ሰላም እንዲጸና በነገራችን ላይ አካባቢያችን ሰላም ነው፣ ግን ደግሞ ይበልጥ ክልላችን በሰላም ችግር አንዳንድ አካባቢዎች ላይ የሚታየውም ሰላም እንዲቀረፍ ምሳሌ መሆን መቻል አለብንና ህብረተሰቡ በዚህ ይሄ ዓላማ የተቀደሰ ዓላማ ስለሆነ ከተማ አስተዳደሩና ዩኒቨርሲቲው በሚያስቀምጧቸው ዳይሬክሽኖች ተከትሎ በአግባቡ ተግባራዊ እንዲያደርግ ነው እንትን የምንለው። ይሄን ሊያደርግ የሚችል ኮሚቴም ይቋቋማል። የዘርፍም አመራሮች አሉን። እነዚህን ደግሞ እኛ እንደ አመራር ተልእኮውን ወስደን የተልእኮውን አፈጻጸም እየገመገም ነው የምንሄደው። እንደ አንድ የትምህርት የማህበራዊ ጉዳይ ስራ ስለሆነ እንደ መንግስት የመንግስትም ተልእኮ ስለሆነ ይህንን በአግባቡ እናስፈጽማለን። እንደ ከተማ አስተዳደር አንደኛው የማህበራዊ ዘርፍ ስራ ስለሆነ ይህንን እየገመገምን ተልእኮ እየሰጠን ህብረተሰቡን እያወያየን ወደ ጥሩ ተግባር እንዲመጣ የምናደርግበት ሁኔታ ነው ያለው። አሁን ቅድም እንዳያችሁት እንደ ማረጋገጫም የህብረተሰቡ ወኪሎች እንዳውም ዘግይታቸዋል ነው እያሉን ያሉት እኮ ዘግይታቸዋል። ወሎ እንደዚህ አብሮነት ከተማ የሆነ ጥሩ ተግባር የሚሰራ ማህበረሰብ እያለ እስከዛሬም መስራት ነበረብን የሚል የቁጭት አስተያየት ሰጥተውናል። ይህንን እኛ ተከትለን እንሰራለን የሚል ሀሳብ ነው ያለው። በሰላም ሚኒስቴር የብሔራዊ መግባባት ደስክ ከፍተኛ ባለሙያ ወይዘሮ ዘቢባ ዩሱፍ በዩኒቨርሲቲዎች እየተተገበረ ያለው የቃል ኪዳን ቤተሰብ ፕሮግራም እንደ ሀገር የህዝባችንን አብሮነት ማጠናከር የሚያስችል ተግባር መሆኑን ጠቅሰው ፕሮጀክቱ በሁሉም ዩኒቨርሲቲዎች እንዲሰፋ እየተደረገ ስለመሆኑ አንስተዋል። የጎንደር የቃል ኪዳን ፕሮጀክትን ልምድ እንደ ሰላም ሚኒስቴር ለሀገር ህብረ ብሔራዊ አንድነት ሰላምን ከመገንባት ተማሪዎች ትምህርታቸውን በአግባቡ ሰላማዊ በሆነ መንገድ ተምረው ውጤታማ የሆነ ዜጋ ለማፍራትና በዩኒቨርሲቲ ውስጥ ቆይታቸው ደግሞ ሰላማዊ የሆነ የመማር ማስተማር ሂደቱ በአግባቡ እንዲቀጥል በዛት ትምህርት ቤት ዩኒቨርሲቲው ባለበት ከተማ ደግሞ የራሳቸው ወላጆችን ደግሞ አፍርቶ ሲተሳሰር ተማሪዎች ተረጋግተው የኔ ነው ይሄም አካባቢ የኔ ነው ማህበረሰቡ እንደዚህ ነው እኔን ይወደኛል ለኔ ወላጄ ነው ማለት ነው የሚለውን ሀሳብ ይዘው ሲማሩ በውጤታቸውም በትምህርት ውጤታቸውም ጥሩ ይሆናል። ከዛ ባለፈ ደግሞ ህብረ ብሔራዊ አንድነታችን ገነባለን። አንዱ ብሔር የአንዱ ብሔርን የአካባቢውን ልምድ የሚወስድበትና ለሀገር ግንባታው ደግሞ ከፍተኛ መሰረት ይሆናል ማለት ነው። ስለዚህ ውጤታማ የሆኑ ዜጋዎችን ከማፍራትም አልፎ አካባቢውን የሚወድ ሁሉንም ብሔርና ዜጋ ደግሞ የሚያከብር ትውልድ እናፈራለን ማለት ነው። እንደ ሰላም ሚኒስቴር በሁሉም ዩኒቨርሲቲዎች
ኦልሞስት ከ48 በላይ ያሉ ዩኒቨርሲቲዎች ላይ ተሞክሮ እንዲሰፋ ነው የተደረገው። ጎንደር ዩኒቨርሲቲም ያለው ልምድ ለሁሉም ዩኒቨርሲቲዎች እንዲያካፍል ተደርጓል። አጠቃላይ የአሰራር ሂደቱንም የልምድ ልውውጥም ዩኒቨርሲቲዎች እንዲያደርጉ ተደርጎ ዩኒቨርሲቲዎች ደግሞ የራሳቸውን ፎካል ፐርሰን በመመደብ ስልጠናውን የወሰዱበት ሁኔታ አለ። አሁን ደግሞ የጎንደር ቃል ኪዳን ፕሮጀክቱን በአብዛኛው ዩኒቨርሲቲዎች አስፍተው አሁን ተማሪዎች እየገቡ ባሉበትም ወቅት ለተማሪዎች ገለጻ በማድረግና የምን ያህል ቁጥር ወላጅ ማፍራት እንዳለባቸውም እየለዩ ለእኛም በሪፖርት መልክ ያቀረቡበት ሁኔታ ነው ያለው። ይህንን ፕሮጀክት ደግሞ ለማስፋት ደግሞ ዩኒቨርሲቲዎች ደግሞ ሲጠየቁ በጣም በከፍተኛ ተነሳሽነትና በከፍተኛ ፍላጎት የተቀበሉት ነው። በእርግጥ ይሄንን አቀባበሉን ሌላውን ስናይ ሁሉም ዩኒቨርሲቲ ላይ የተሰራ ያለ ስራ ነው። በፊትም ጀምሮ ተማሪዎች ሲገቡ በአካባቢው ባህል፣ በሀገር ሽማግሌዎች፣ በሌላም ቀበላ ይደረጋል። ግን ይሄንን ሰፋ ባለ መልኩ በፕሮጀክት አይነት መልክ ተቋቁሞ ቀጣይነት ያለውና በደንብ ተደራጅቶ እንዲቀጥል ነው የታሰበው። ሰላም ሚኒስቴር ደግሞ ለሀገር ግንባታ ለህብረ ብሔራዊ አንድነትና መልካም ዜጋዎችን ከማፍራት አንጻር ጠቀሜታው እጅግ የጎላ መሆኑን በማሰብ ፕሮጀክቱ በሁሉም ዩኒቨርሲቲዎች እንዲሰፋ እየተደረገ ያለበት ሁኔታ አለ። ዩኒቨርሲቲዎቹም ደግሞ በመልካም ጎኑ ተቀብለው በሙሉ ልብ ተቀብለው ስራውን እየሰሩ ያሉበት ሁኔታ ነው ያለ። ወሎ ዩኒቨርሲቲ ያስጀመረው የወሎ ቃል ኪዳን ቤተሰብ ፕሮግራምም የወሎን አብሮ የመኖር እሴቶች በማጉላት ለሌሎችም ተምሳሌት የሚሆን ስራ እንደሚሆን አመላክተዋል። አሁን እንደ ወሎ ዩኒቨርሲቲ የወሎ የቃል ኪዳን ፕሮጀክት ያው በተለያዩ ስራዎች ምክንያት ከሌላው ዩኒቨርሲቲ ትንሽ ዘገየን ቢሉም ኦልሬዲ አሁን እየተሰራ ያለበት ነው፣ ጊዜው ነው። አሁን ግን ደግሞ ማህበረሰቡ ከየክፍለ ከተማው የመጣው ማህበረሰብ እንደ ወሎ ያለው ካልቸር እኛ መቅደም ነበረብን የሚል ቁጭት ነው ያሳዩት። በጣም ደግሞ በፍቅር ይሄን ስራ እንደውም ከሌሎች የበለጠ እንሰራዋለን የሚልም ተነሳሽነት ነው ያላቸውና በጣም ደስ ይላል። ምክንያቱም ይሄ ስራ ውስጥንም ለውስጥም ደስ የሚል ነው ማለት ፍቅርን ማሻገር ነው፣ ፍቅርን መስጠት ነው። ፍቅር ስንሰጥ ደግሞ ብዙ ነገሮችን ነው እየጨመርን የምንሄደው። በፍቅር የማይመለስ ነገር የለም። ጥላቻን ራሱ በፍቅር ነው የምናሸንፈውና በጣም የሚገርም ቁጭት ነው የነበራቸው። ደስ የሚል ተነሳሽነት፣ ይሄንን በደንብ እንሰራዋለን፣ በደንብ እናደርገዋለን የሚል ነው። ውጤቱ ደግሞ የተሻለ ነው ብለን እናስባለን። ወሎ በአብሮነት በፍቅር የሚጠቀስ ሀገር ነው። ብዙ ጊዜ በመቻቻል አብሮ በመኖር ተምሳሌት የሆነ ሀገር ነውና ስለዚህ ወሎ ላይ ደግሞ እንደዚህ አይነትን ፕሮጀክቶች ማስፋት ጊዜ የሚወስድ አይመስለኝም። ማህበረሰቡ ራሱ በዚህ ህይወት ውስጥ በዚህ መንገድ ውስጥ ያለ ህዝብ ነውና በጣም ደስ ይላል። እርግጠኛ ነኝ ደግሞ ለሌላውም ተምሳሌት መሆን የሚችል አካባቢ ስለሆነ ይሄንን ደግሞ መሸጥ ነው ራሱ የወሎ ህዝብና ማህበረሰብ ደግሞ እነኚህን ተማሪዎች እነዚህን ፕሮጀክቶች ተግባራዊ አድርጎ ወደ ስራ ሲገባ ደግሞ ራሱንም ሸጠ ማለት ነው። የወሎን የሚነገረውንም የሚታየውንም የበለጠ ደግሞ በተግባር ደግሞ ማሳየት ስለሆነ እኔ ከፍተኛ እንትን ይኖረዋል። ይሄንን ሲሰሩት በውስጡ ደግሞ ያለውንም ባህል እሴት እያሳወቁ የሚሄዱበት ፕሮጀክት ስለሆነ ጠቀሜታውም ለዩኒቨርሲቲውም ለወሎ ማህበረሰብ እጅግ የጎላ ነው ብዬ ነው ማስበው። ስሜ ተስፋ ማርያም ብርሃኑ ይባላል። ከደሴ ከተማ አስተዳደር ሆጤ ክፍለ ከተማ ሮቢት ቀበሌ። ለወሎ ይሄ አዲስ ነገር አይደለም። እንደሚታወቀው ወሎ የፍቅር ተምሳሌት ሀገር ነች። እስላም ክርስቲያን አንድ ጋር የሚኖር በበዓል ጊዜ ሁለቱም የእስላም በዓል ጊዜ ክርስቲያኖች፣ ክርስቲያን በዓል ጊዜ እስልሞች እየተጠራሩ የሚያከብሩባት የፍቅር ተምሳሌት ሀገር ነች። ሁሉም ከሌላም ቦታ በሚመጣበት ጊዜ እያንዳንዱ ኢትዮጵያዊ ተቀብሎ አይደለም የውጭ ዜጋ የአካባቢውን ህብረተሰብ በሚጠፋበትን ከተማ የሚጠፋበትን ቦታ ሁሉ በማሳየት የተቸገረውን በመርዳት የሚታወቅ አገር ነች ወሎ። በዚህም መሰረት እንግዲህ በዛሬው የሚደረገው ውይይት የሚያጠናክር ደስ የሚያሰኝ አሁን በፕሮግራሙ እንደተነገረን ከሆነ
50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ጌጡ ነው ይባላል። ስለዚህ የፍቅር አገር በመሆኑ ለሰላም ደግሞ መሰረት በመሆኑ ሰላም በሀገራችን ውስጥ እንዲሰፍን ከተፈለገ ይህ ፕሮግራም መቀጠል አለበት። የእኛ እንደኔ አስተሳሰብ አንዳንድ ጊዜ ስራዎችን በጥሩ ሁኔታ እንጀምርና በመካከል የምናቋርጠው ነገር አለ። ስለዚህ ያ እንዳይቋረጥ ስጋቴ ነው። ከቀጠለ እኛም እንቀጥላለን፣ እንተባበራለን። እኛ ይሄ ፕሮግራም ስለ ተዘጋጀ ብቻ ሳይሆን ማንኛውም ሰው ችግር ደርሶበት ካየን ምንም ዝም የሚል ህብረተሰብ አይደለም። ስለዚህ አሁን በዚህ መሰረት የሚሰጠንን አቅም ከፈቀድን በራሳችን አቅም ካልፈቀደ ደግሞ ለህብረተሰቡ ቅስቀሳ አድርገን ህብረተሰቡ አባት እንዲሆን እናት እንዲሆነው በፕሮግራሙ መሰረት የምንሳተፍ መሆኑን በግልጽ እንናገራለን፣ ቃል እንገባ። በጣም ትልቁ ስራ ይሄ ነው። ሀገራችን ኢትዮጵያ በተለያየ ምክንያት ሆድና ጀርባ ሆኗል። ህብረተሰቡ ከአንድ ቦታ አካባቢ ተነስተው ሌላ አካባቢ ለመስራት ችግር ሆኗል። አንድ ቦታ ተነስተ አንድ አካባቢ ደርሰ ለመምጣት ችግር ሆኗል። ነገር ግን እነዚህ ከተለያዩ ኢትዮጵያ የመጡ ዩኒቨርሲቲዎች ደግሞ ትንሿ ኢትዮጵያ እንደምትባል ሁሉ የወሎን ባህል የወሎን ህብረተሰብ ይዘው ተምረው አውቀው ከሄዱ ሀገራችን ትልቅ የሆነ መሰረት ለሰላሙ እንጥላለን የሚል ሐሳብ አለኝ። በጣም ጥሩ ነገር ነው። እድለኞች ናቸው ነው የምለው። እነዚህ አዲስ ተማሪዎች ወሎ ላይ ሲመጡ ከሌላው አካባቢ ለየት ባለ ሁኔታ ህብረተሰቡና አጋር አካሎች በመስራታቸው ሰላሙ የሰፈነበት አካባቢ በመሆኑ ምንም ስጋት እንዳይገባቸው ተማሪዎች ቤተሰቦቻቸውም ደሴ ላይ ለተመደቡ ደሴ 3 ካምፓስ አለው፣ ጢጣ፣ ኮምቦልሻና ደሴ። እዚህ ላይ ለሚመጡ እና ለሚመደቡ አይዟችሁ እናት አባት ሆነን እኛም እንደናንተው እንቆጣጠራለን፣ እንንከባከባቸዋለን፣ ችግር የለም የሚል ሐሳብ አለኝ። መሰረት እባላለሁ። የነፍሱ ሀገር የመናፈሻ ክፍለ ከተማ ነፍሱ ሀገር ቀበሌ። ወሎ ያው ይታወቃል ፍቅር ነው አይደለ? ስለዚህ ተማሪዎቹም ሲመጡ ህብረተሰቡ ወጥቶ በር ላይ ሳር ጎዝጉዞ የወሎ ሙዚቃ ተከፍቶ ፋፎ ተፋፍቶ ነው የሚቀበላቸው። ተማሪዎቹም ደስተኛ ናቸው። ከገቡም በኋላ ግቢው ያው እንደምታዩ ውበቱ ቆንጆ ነው፣ ያማረ ነው። አስተማሪዎቹም እንደዛው። ስለዚህ ያለው ነገር ጥሩ ነው። ውጭም ሲወጡ ብዙ መረጃ ያገኛሉ። ተማሪዎቹም ደስተኞች ናቸው። ሲወጡም ሲገቡም ሰላማቸው ተጠብቆ ነው። በፊትም ያው በማህበር ተቋቁሞ ዩኒቨርሲቲው ይህን ነገር ሲሰጥበት የነበረ ነው። አሁንም እንደ አዲስ ደግሞ ዛሬ ተሰብስበናል። ያሉት ሽማግሌዎችም ከወጣቱም ተሰብስቧል። ይህን ነገር ወደ ውጭ ወስደን ግቢ ነው። ግቢ ከገቡ በኋላ ምንም አይደለም፣ ግን ውጭ ያለው ነው ለሌላውም ሂደው ለእህት ለወንድሞቻቸው ቀጣይ ለሚመጡት ትምህርት የሚያስተምሩት ይሄ ስለሆነ ያለውን ነገር በትኩረት ሰጥተን ሊሰራበት ውይይት ላይ ነው ያለው። ይሄንን በተግባር እንደምናደርገውና ደስተኞች እንደሚሆኑ እርግጠኛ ነኝ። እኔ ተማሪዎች ጋር ብዙ ቅርርብ አለኝ። ለምሳሌ እዚሁም ውስጥ ስላለሁኝ ቅርርብ አለኝ እና በጣም ያሳዝኑሃል። ብዙ ነገር እየረዳናቸው ነው ያለ ነው፣ በእኔ በኩል ማለት ነው። ብዙ ነገር የምናረግላቸው ነገር አለ። ያው ቅርርብነት አለን። ከሐኪም ቤት ጀምረህ የተለያዩ ግብአቶች በመርዳት የተለያዩ ነገሮች በማሳየት ያለው የጸጉራቸው የልብስ የምናምን እርዳታ ሁላ እያደረግን በጣም እየተቀራረበ ስራ ሰርተናል። ያው እኔ ብገባም 2 ወር ቢሆነኝም በጣም ብዙ አሉ። 24 የሚሆኑ ተማሪዎች አሁን በስሬ አሉ። እንደዚህ አይነት ቅርርብነትና እርዳታም በሕክምናም በምንም እያደረግንላቸው ማለት ሌሎ በጎ አድራጎቶች አሉ። ለምሳሌ ብላይንዶቹ ጋር እንትን የሚሉላቸው አሉ፣ እንደዚህ ሪከርድ የሚያደርጉላቸው እነሱን በበጎ አድራጎት በማሰባሰብ እንዲማሩ እያደረግን ያለ ነው። ይህን ያክል ነው በራሴ በኩል ማለት ነው። አለንላችሁ በቃ እኔም እዚሁ በአቅራቢያው ስላለሁኝ ብዙ ተማሪዎች ጋር አገናኛለሁ። ብዙ የቀረቡኝም አሉ፣ ቤትም ወስዳቸውም አሉ፣ ብዙ ኬዝም ያለባቸው አሉ። ያንን በመፍታት ዩኒቨርሲቲው ጋር በመሆን ያንን በመፍታት ላይ ነው ያለ ነው።
መልካም በዓል ላሉ በዓልም ሲኖር አብረናቸው እናሳልፋለን። እዚህ ውስጥ ካለን ድረስ ሌላም ውጭ ያሉትም እንዲመጡ ወጣቶች ጋር እንዲገናኙ በጣም ወጣቶቹም ከመሆናቸው አንፃር የዚህ አይነት እርዳታ ለማድረግ ዝግጁ ነን። በቀበሌም በክፍለ ከተማም ይሄን አሰራጭተን ከጎናቸው ለመሆን ዝግጁ ነን። እኔ ስሜ ልዑል ኢማን እባላለሁ። የምኖረው ደሴ ከተማ ሆጤ ክፍለ ከተማ ባህላምባ ቀበሌ ነው። እንግዲህ ወሎ ቀደም ሲል እንደ አሁኑ በተለያየ ትርክት የሚፈታ ሳይሆን ለማንኛውም ህብረተሰብ እኩል ነው። በግብረ ገብነቱ፣ በማንነቱ፣ በሰውነቱ በስተቀር ከዚህ መጣ፣ ከዚህ ተወለደ፣ ከዚህ ተፈጠረ የማይል ህብረተሰብ ነው። ወሎ የልጆቹን ጓደኛ በትምህርት ቤት አብረው ሲማሩ የቆዩትን ጓደኞቹን ይዛ ከመጣች ይዞ ከመጣ አብረው ቤተሰብ ነው የሚሆኑት። በተለይ በአሁኑ የዛሬው ፕሮግራም እኔ ሳየው ይሄ በጣም ተፈላጊና አስፈላጊ ነው። ቀደም ሲልም ቅድም እንደተናገርኩት አሁን ለምሳሌ በዚህ በአገር አቀፋዊ በአገር ደረጃ በኃላፊነት ደረጃ የሚረከባቸውን ልጆች ቀርቶ እንዲሁም እንኳን ዝም ብሎ የመጡትን ልጆች የሚያስተናግድና የሚያሳድግ ህብረተሰብ ነው ያለው። ስለዚህ ይሄ ቅድም እንደተናገርኩት አገራችን በተለያየ ምክንያት ባላስፈላጊ በሆነ ከተለያዩ ክልሎች ከተለያዩ አገር ኢትዮጵያ ውስጥ እንድንጣላ እንድንቀያየ ብዙ ነገሮች እንዲፈጠር ተደርጓል። ይህ አሁን የተጀመረው ነገር ግን በልጆቹ ምክንያት አገራችን አንድ ትሆናለች። ልክ አሁን የሰላም ተልእኮ እንደሚዞሩት እንደሚያስማሙት እንደሚሸመግሉት ሁሉ እነዚህ ልጆች ለዚች ሀገር ትልቅ ሽማግሌ ናቸው። በየትም ቦታ ይሄዳሉ። ከዛም እኮ ማምጣት ይቻላል። ከኦሮሞም ከትግራይም ከዛም እንደዚህ አይነት እየሰፋ ከሄደ አገራችን ተመልሳ ወደ አንድነት ትመጣለች። ወሎ ለዚህ ደግሞ ብቁና ዝግጁ ነው። በተፈጥሮ የቃል ኪዳን ቤተሰብ ራሱ በፈጣሪ የመሰረተ ህዝብ ነው። ስለዚህ እነዚህ ልጆች አሁን እዚህ ወሎ ላይ እዚህ ደሴ ከተማ ላይ የሚደርሳቸው ልጆች ቅድም እንደተነገረው እድለኛ ናቸው። እኔ ለሚደርሰኝ ልጅ ከልጄ ለይቼ ሳላይ ነው ማሳድገው። ከልጄ ለይቼ ማሳድጋት ማስተምራት ወራሽም ትሆናለች። ስለዚህ ይሄ ፕሮግራም ጥሩ ስለሆነ በዚህ ባጭር ሳይቀር ተጀምሮ እንዳይቀር እታች ድረስ እየወረደ ብዙ ቤተሰብ የጠማቸው መካን ሀብታሞች ሀብት እያላቸው ልጅ የሌላቸው የሚፈልጉ ብዙ ቤተሰቦች ስላሉ በቀበሌ ደረጃ ድረስ ወርዶ ይሄ ነገር ቢመጣ በጥሩ በደስታ የሚቀበል ህብረተሰብ እና አስፈታችሁ ብትሄዱበት ጥሩ ነው። በተለይ ወሎ ዩኒቨርሲቲያችን የእውቀት የሰላም የፍቅር የአንድነት ማምረቻው ወሎ ዩኒቨርሲቲ ነው። ዩኒቨርሲቲያችን በሰላም ጊዜ በችግር ጊዜ በጤና ጊዜ በተለያየ ምክንያት ሁሉ ከህብረተሰቡ ከጎን የሚቆም ዩኒቨርሲቲያችን ነው። ይሄ ዩኒቨርሲቲ በእውነቱ ፈጣሪ አምላክ ያግዛችሁ፣ እናንተም አገራችን ሰላም ያደርግልን። ይሄ ሁሉ በምንድነው? በሰላም ነው። አገራችን ሰላም ከሆነች አገራችን የአንድነት የፍቅር አገር ከሆነች እነዚህ የሚማሩትም ልጆች አገር ተረካቢ ይሆናሉ፣ ወደ ፍሬ ነገር ይበቃሉ። አገራችን ብዙ ሀብት አላት፣ ያልተበላ ነገሮች አላት፣ ብዙ ውሃው አለ፣ ማዕድኑ አለ። ግን ይሄ ትምህርት እንዳይካሄድ ደግሞ የተለያየ ችግሮች ስላሉ ይሄን ችግር ፈጣሪ በሰላም ይፍታልን። አመሰግናለሁ። ወሎ ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በመተባበር ወደ እናንተ የሚያደርሰው ማህደረ ወሎ ፕሮግራማችን የዛሬው ይህንን ይመስል ነበር። ሳምንት በሌላ ፕሮግራም እንገናኛለን። መልካም ቆይታ።